የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ ነው። አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። የአገዛዙ ጦር በራያ ግንባር በተጠንቀቅ እንዲቆም መታዘዙ ተሰማም። በራያ ቀጠና በፋኖ ኃይሎች በትግራይ ኃይሎችና በአገዛዙ ጦር መካከል እንቅስቃሴው ውጥረት ሰፍኗል ተብሏል። ዛሬ በአማራ ክልል ሸዋሮቢት ከተማን ጨምሮ በተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉም ተሰምተዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። የሱዳን ጦር ሰራዊት በኢትዮጵያ ድንበር በብሉ ናይል ግዛት ስትራቴጂካዊቷ ኩምሩክ ከተማን ለመቆጣጠር የሚያስችል መጠነ ሰፊ ውጊያ መክፈቱን ይፋ አድርጓል። ጦሩ ከኢትዮጵያ ድንበር አቅራቢያ በሚገኘው ኩምሩክ ከተማ በጥቂት ሰዓታት ውስጥ ይቆጣጠራል ያለ ሲሆን የብልጽግና አገዛዝና የአረብ ኤምሬት ኃይሎች የሚደግፉት ይህ ኃይል ከአሶሳ ጀምሮ እስከ ኩምሩክ በተዘረጋበት ሁኔታ ላይ ጥቃት ሊፈጸም ይችላል ተብሏል። በዝርዝር እናየዋለን። ተሰናባቾቹ የፓርላማ አባላት ላቀረቧቸው ጥያቄዎች የአገዛዙ ጠቅላይ ሚኒስትር አብይ አህመድ ምላሽ ሊሰጡ ነው ተባለም። በስድስተኛ ዙር አጠቃላይ ምርጫ የተመረጡ የፓርላማ አባላት ጠቅላይ ሚኒስትር አብይ አህመድ በተገኙበት በመጪው ማክሰኞ ሰኔ 30 የሚያካሂዱት መደበኛ ስብሰባ የመጨረሻቸው ይሆናል ተብሏል። ዝርዝሩን ትሰሙታላችሁ። አሜሪካና ኢራን የአያቶላህ ካሚኒ ቀብር እስኪጠናቀቅ ድረስ ከድርድር ረፍት መውሰዳቸውን የአሜሪካው ፕሬዝዳንት ተናግረዋል። ትራምፕ በአሁኑ ሰዓት ያለውን የቀብር ስርዓት ለመፈጸም ተስማምተናል ብለዋል። በሌላ በኩል የአያቶላህ ካሚኒ 3 ልጆች የአባታቸው ሽኝት ላይ ሲገኙ ስልጣኑን የተረከቡት መጅታባ ግን እስካሁን አልታዩም። ይህም እያነጋገረ ይገኛል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች ወደ ዝርዝሩ አልፋለሁ። አብራችሁን ቆዩ። የአገዛዙ ጦር በራያ ግንባር በተጠንቀቅ እንዲቆም መታዘዙ የተሰማ ሲሆን በራያ ቀጠና በፋኖ ኃይሎችና በትግራይ ኃይሎች እንዲሁም በአገዛዙ ጦር እንቅስቃሴ ውጥረት ሰፍኗል ተብሏል። ዛሬም በአማራ ክልል ላለፉት 3 ዓመታት የቀጠለው ጦርነት በሸዋሮቢት ከተማን ጨምሮ የተለያዩ አካባቢዎች የቀጠለ ሲሆን የአገዛዙ ጦርና የፋኖ ኃይሎች የሚያደርጉት ውጊያ ቀጥሎ የፋኖ ኃይሎች በተለያዩ ቦታዎች ድል ማድረጋቸውን አስታውቀዋል። የብልጽግና አገዛዝ በአማራ ክልል ሰሜን ወሎ ዞን ራያ ቆቦ ወረዳ ከፍተኛ ወታደራዊ ኃይል ማሰማራቱን ነዋሪዎች ለኢትዮ ኒውስ ተናግረዋል። በወረዳው ከፋኖ ኃይሎች ጋር በየጊዜው ውጊያ ይደረጋል ያሉት ነዋሪዎቹም ባለፉት ጥቂት ቀናት ደግሞ አገዛዙ ከፍተኛ ኃይል ወደ ቆቦ እያስገባ ይገኛል ብለዋል። በዚህም ከፍተኛ ቁጥር ያለው መከላከያ በወረዳው ሆርማትና ጮቢ በር ወታደራዊ ሰፈር እየተጨመረ ነው ያሉት ነዋሪዎቹ ከመከላከያ በተጨማሪ ከሌሎች ወረዳዎች በርካታ ሚኒሻ ወደ ቆቦ እንዲገባ ተደርጓል ሲሉ ነው በዝርዝር የተናገሩት። ኢትዮ ኒውስ የጠየቀቻቸው አንድ አካባቢውን በቅርበት የሚከታተሉ የመረጃ ምንጭ በኩላቸው አገዛዙ በራያ ቆቦና አፋር ቀጠና የሚገኙ ኃይሉም በተጠንቀቅ እንዲቆም አዟል ሲሉ ተናግሯል። በተጨማሪም ከወትሮ በተለየ ሁኔታ በአካባቢው የተሰማራው የአገዛዙ የሚኒሻ ኃይል በምሽግ እንዲሰማራ ከመከላከያ ትእዛዝ ወርዶለታል ያሉት የመረጃ ምንጩ የአገዛዙ ጦር በተጠንቀቅ እንዲቆም የታዘዘው በቀጠናው የተለየ ምን ተፈጥሮ ነው ስንል የጠየቅናቸው የመረጃ ምንጫችን በራያ ግንባር የፋኖ ኃይሎችና የትግራይ ኃይሎች በጋራ ሊሰለፉ ይችላሉ በሚል ከተፈጠረው ስጋት ባሻገር ከትግራይ በኩል ወታደራዊ እንቅስቃሴ መጨመሩም በብልጽግና አገዛዝ ላይ ውጥረት ሳይፈጥር አልቀረም ሲሉ ተናግሯል። በራያ ግንባር በተለይም ዋጃ፣ ዞብልና ጮቢ በር አካባቢዎች ከፍተኛ ወታደራዊ እንቅስቃሴ እንደሚስተዋል ነው ነዋሪዎቹ አክለው የተናገሩትም። በሌላ በኩል በአማራ ክልል ሸዋሮቢት ከተማን ጨምሮ በተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም መቀጠሉ ሰምተዋል። በዛሬው ዕለት ሰኔ 28 2018 ዓ.ም በክልሉ ደቡብ ጎንደር ዞን አለምበርና አለምሳጋ አካባቢዎች ከጠዋት ጀምሮ በቡድን መሳሪያዎች የታገዘ ከባድ ውጊያ እየተደረገ እንደሚገኝ የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። ባለፉት ተከታታይ ቀናት በደቡብ ጎንደር ዞን የተለያዩ አካባቢዎች ተባብሶ በቀጠለው የአገዛዙ ጦርና የፋኖ ኃይሎች ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧልም ተብሏል። በተለይም በታች ጋይንት ወረዳ ቤቴልም አካባቢ አገዛዙ በፈጸመው የድሮን ጥቃት ሰላማዊ ሰዎች ጨምሮ በርካቶች መጎዳታቸውን የመረጃ ምንጮቻችን ተናግረዋል። የፋኖ ኃይሎች በውጊያው አገዛዙ ላይ ከፍተኛ ወታደራዊ ኪሳራ አድርሰናል ያሉ ሲሆን የአገዛዙ ጦር በኩሉ በክምር ድንጋይ በጉና ተራራና በሀገረ ገነት አካባቢ የፋኖ ታጣቂዎችን ገድያለሁ ሲል መግለጫ አውጥቷል። በተያያዘም በትላንትናው ዕለት ሰኔ 27 2018 ዓ.ም በማዕከላዊ ጎንደርና ሰሜን ጎንደር የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ከፍተኛ
ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበባቸው ውጊያዎች ተደርገዋል ተብሏል። በማዕከላዊ ጎንደር ዞን እንፍራንስ ቀጠና ደንገል ተራራ፣ ጭንቃራ፣ መንደረ ማርያምና ይማዳ እንዲሁም በዳባት ወረዳ አረቡር አካባቢ በተደረጉ ውጊያዎች በርካታዎች መገደላቸውን ነው የተሰማው። በተለይም በዳባት አረቡር አካባቢ 8 የአንድ ቤተሰብ አባላት ጨምሮ ከ15 በላይ ሰላማዊ አርሶ አደሮች በአገዛዙ ጦር መገደላቸውን የመረጃ ምንጮች ለኢትዮኒውስ ተናግረዋል። በተመሳሳይ በሸዋና ጎጃም የተለያዩ አካባቢዎች በአገዛዙ ጦር እና በፋኖ ኃይሎች መካከል የሚደረገው ውጊያ የቀጠለ ሲሆን ዛሬ ፋኖ ኃይሎች በሸዋሮቢት ከተማ እንሰርቱ የተባለ አካባቢ በሚገኝ የአገዛዙ ወታደራዊ ካምፕ ላይ ድንገተኛ ውጊያ ከፍተው ከፍተኛ ጉዳት ማድረሳቸውን አስታውቀዋል። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ በበኩሉም በሌሊት የተደረገ ባለው ውጊያ በርካታ የአገዛዙ ትጥቆች በፋኖ ኃይሎች ተወስደዋል ሲል ይፋ አድርጓል። በዛሬው ዕለት ሰኔ 28 2018 ዓ.ም በቀጠናው አሳግርት ወረዳ ገልገሎ የተባለ አካባቢ ውጊያ መከፈቱን ነው የፋኖ የመረጃ ምንጮች ጨምሮ የተናገሩት። በአሳግርት የተከፈተው ውጊያ የዘገባ እስከተጠናከረበት ጊዜ ድረስ መቀጠሉ የተሰማ ሲሆን በተመሳይ በክልሉ በጎጃም ቀጠና ደብረ ማርቆስ ከተማ ቅርብ ርቀት ሊባኖስ አካባቢ በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ እየተደረገ ይገኛል ሲሉ የመረጃ ምንጮች ለሚዲያችን አክለው ተናግረዋል። የሱዳን ጦር ሰራዊት በኢትዮጵያ ድንበር ባለው ስትራቴጂካዊ ከተማ ኩምሩክ ለመቆጣጠር ሰፊ ጥቃት መክፈቱ ተሰምቷል። ጦሩ ከኢትዮጵያ ድንበር አቅራቢያ በሚገኘው ኩምሩክ ከተማ በጥቂት ሰዓታት ውስጥ ቆጣጠራል ያለ ሲሆን የብልጽግና አገዛዝና አረብ ኤምሬት የሚያግዙት እና እስከ አሶሳ የተዘረጋው የፈጥኖ ደራሽ ኃይሉን የመደምሰስ ዓላማ ይዟን ተብሏል። አልሻራቅ አላውሳ የተሰኘው ሚዲያ እንደዘገበው በሌተናል ጀነራል አብዱልፈታህ ቡርሃን የሚመራው የሱዳን ጦር በብሉ ናይል ግዛት ውስጥ የሚገኘው ኩምሩክ ከተማ አካባቢ ከፍተኛ ኃይል እያስገባ ይገኛል፣ ወታደራዊ ጥቃቶችን ማስፋፍቷል ተብሏል። ወታደራዊ ምንጮችን ዋቢ አድርጎ እንደዘገበው ከሆነ ኃይል ማጠናከር ያስፈለገው በተፋላሚ ፈጥኖ ደራሽ ኃይል ታጣቂዎች ምሽግ ላይ እያረሰ ያለውን የመድፍ ድብደባ ተከትሎ ሲሆን የአልቡራን ጦር በአካባቢው ለአንዴና ለመጨረሻ ለመቆጣጠር መወሰኑ ተሰምቷል። በተጨማሪም ድሮኖችን በመጠቀም በተፋላሚ ታጣቂዎች ላይ ጥቃቱን መቀጠሉን ያስታወቀው ዘገባው ይህም የአልቡራን ጦር ኃይሉን ወደፊት እንዲገፋ እንዳስቻለው በዝርዝር አስፍሯል። ይህን ተከትሎ አሁን በከተማ ዙሪያ በሚገኙ መንደሮች ውስጥ የምድር ጦር ፍልሚያ እየተካሄደ ይገኛል ተብሏል። ለዚህም ውጊያ እንዲረዳው ኃይሉን በማጠናከር ላይ የሚገኘው ሱዳን ጦር ወታደራዊ ምንጮች ጨምረው እንደገለጹት ጦርነቱ በሚቀጥሉ ሰዓታት ውስጥ ወደ ኩምሩክ ከተማ ዘልቆ እንደሚገባ እምነት አለን ብለዋል። ስለ ጉዳዩ ከዜና አውታሩ የተጠየቁት የኩምሩክ ከተማ ገዢ አብዱል አቲል አል ፋቂ ሲናገሩ ወታደራዊ ድሉ እየተቃረበ ነው ካሉ በኋላ ይህ ፍልሚያ በብሉ ናይል ግዛት ውስጥ ፈጥኖ ደራሽ ኃይሉን ጠራርጎ ለማስወጣት የመጨረሻ አውደ ግንባር ነው ብለዋል። የፈጥኖ ደራሽ ኃይሉ በብልጽግና አገዛዝና በአረብ ኤምሬትስ ከፍተኛ ድጋፍ እየተደረገለት በምድርና በአየር ሲፈጽማቸው የነበሩ ጥቃቶች በአብዛኛው የተገቱ ሲሆን የአልቡራን ጦር በቀጠናው ከፍተኛ ድርሻ ካላቸው ሌሎች ኃይሎች ጋር በመጣመር በአሁኑ ሰዓት ቦታዎችን እየተቆጣጠረ ቀጥሏል። ጨምሮም የሱዳን ጦርና አጋሮቹ የመንግስትን ክብር ለመመለስና የተነጠቁ አካባቢዎችን ለማስመለስ ቁርጠኛ ሆነው እየተፋለሙ ይገኛሉ ይላሉ የአካባቢው ገዥም። እንደ ዘገባው ከሆነ መጋቢት ወር አንስቶ በብሉ ናይል ግዛት ውስጥ የሱዳን ጦር በአንድ በኩል እንዲሁም ፈጥኖ ደራሽ ኃይሉና አጋሮቹ በሌላ በኩል ሆነው ከባድ ጦርነት እያካሄዱ ቀጥለዋል። ይህን ተከትሎ ፈጥኖ ደራሽ ኃይሉ ከኢትዮጵያና ከደቡብ ሱዳን ጋር የሚያዋስነው ኩምሩክ ከተማ ለመቆጣጠር ችሎ የነበረ ቢሆንም አሁን ላይ ግን ይህንን ተቆጣጥሮ መቆየት አይችልም ይላሉ የአልቡራን ጀነራሎች። የከተማው ገዢ የሆኑት አልፋቂ አልሻራቅ አልዛውሳት በሰጡት መግለጫ በአካባቢው ያለው የሰብአዊ ሁኔታ ልዩ ትኩረት የሚያስፈልገው ቢሆንም ውጊያው ግን ቀጥሏል ብሏል። በአካባቢው ለወራት በዘለቀው በዚህ ጦርነት የተነሳ ወደ 100 ሺህ ያህል ሰዎች መፈናቀላቸውን ጠቅሰው ፈጥኖ ደራሽ ኃይሉ የመብራትና የውሃ መሰረተ ልማቶች እንዲሁም የጤና አገልግሎቶችን መስጫዎችን በማውደም ከፍተኛ ችግር ፈጥሯል ብሏል። የብልጽግና አገዛዝም ኩምሩክ አካባቢ የሚገኙ ኢትዮጵያውያንና የመንጌ ወረዳ ነዋሪዎችን ሲያስጠነቅቅ መሰንበቱና መዘገባችን ይታወሳል። እንደ ዘገባው ኩምሩክ ከተማ በደቡብ ምስራቅ ሱዳን በብሉ ናይል ግዛት ውስጥ የሚገኝና ከኢትዮጵያ ድንበር በቀጥታ የሚዋሰን ነው። ይህ ከተማ የግዛቱ ዋና ከተማ ከሆነው ዳማዜን በ200 ኪሎ ሜትር ርቀት ላይ ይገኛል የተባለ ሲሆን በአሁኑ ሰዓት ከተማው በኢትዮጵያና በሱዳን መካከል የግጭት ዋና ሰንሰለት ያለበት ሆኖ በብዙዎቹ የሚጠቀስ ስትራቴጂካዊ ጠቀሜታ ያለው ቦታ ሆኖ ቀጥሏል። ተሰናባቾቹ የፓርላማ አባላት ላቀረቡላቸው ጥያቄ የአገዛዙ ጠቅላይ ሚኒስትር ከነገ በስቲያ ምላሽ ሊሰጡ መሆኑ የተሰማ ሲሆን እነዚህ በስድስተኛ ዙር አጠቃላይ ምርጫ ተመርጠው ፓርላማ የገቡትና አብይ አህመድ በተገኙበት በመጪው ማክሰኞ ስንብት የሚገጥማቸው
ፓርላማ አባላት የተለያዩ ጥያቄዎችን ያቀርባሉም ተብሏል። የብልጽግና አገዛዝ ጠቅላይ ሚኒስትር አብይ አህመድ ከነገ በስቲያ ማክሰኞ የህዝብ ተወካዮች ምክር ቤት በመገኘት የ2018 ዓ.ም በጀት ዓመት የስራ አፈጻጸምና የቀጣዩን ዓመት በጀት አስመልክቶ ከተሰናባቸው የፓርላማ አባላት ለሚቀርቡላቸው ጥያቄና ማብራሪያ እንደሚሰጡ የዘገበው ኢትዮጵያ ኢንሳይደር ነው። የፓርላማ አባላቱ ጥያቄዎቻቸውን እንዲያስገቡ ቀነ ገደብ የተሰጣቸው እስከ አለፈው ሰኞ እኩለ ቀን ድረስ እንደነበረ የፓርላማ አባላቱ ተናግረዋል። በ2008 ዓ.ም የወጣው የህዝብ ተወካዮች ምክር ቤት የአሰራርና የአባላት ስነ ምግባር ደንብ ጠቅላይ ሚኒስትሩ በሚያዝላቸው ፕሮግራም መሰረት የመንግስት የስራ አፈጻጸም ሪፖርት በዓመት 2 ጊዜ ለፓርላማ ማቅረብ እንዳለባቸው ተደንግጓል። አብይ አህመድ የፌዴራል መንግስት የ2018 በጀት ዓመት የሚሉትን የ6 ወራት ሪፖርት ለተወካዮች ምክር ቤት የላኩት ባለፈው ጥር ወር መጨረሻ ነው ሲል ዘገባው አስታውሷል። በተመሳሳይ መልኩ የበጀት ዓመቱ ዋና ዋና ስራዎች አፈጻጸም ሪፖርት ባለፈው ሳምንት አረብ ለፓርላማ አባላት የደረሰ ሲሆን በ32 ገጽ የተዘጋጀውና ይህ ሚዲያ የተመለከተው ሪፖርት በኢኮኖሚ በማህበራዊ ልማትና በፍትህ አሰራር ዘርፎች ያሉ የስራ ክንውኖችን በዝርዝር የያዘ ነው። ምንም እንኳን ሪፖርቱን ይጠቅሳል ቢባልም ባለፉት 6 ወራትና 7 ዓመታት የዘለቀው የጦርነት ሪፖርትና የከተማ ፍርሶ መልሶ መገንባት ሪፖርቶች በዋናነት የተያዙ ናቸው ተብሏል። ሪፖርቱ የሰላምና ደህንነት ግንባታ ስራዎች ተቀላጥፈዋል የሚል ነው የተባለ ሲሆን የውጭ ግንኙነትና ዲፕሎማሲ እንዲሁም በኢትዮጵያ ሀገራዊ ምክር ኮሚሽን አፈጻጸምን የሚያትት ነው ተብሏል። የሰባተኛ ዙር ሀገራዊ ምርጫ ጉዳይ በሪፖርቱ በአጭሩ ተካቷል ያለው ዘገባው እነዚህ ጉዳዮችን የያዘውን የአብይ አህመድ ሪፖርት ለፓርላማ አባላት የላከው ህዝብ ተወካዮች ምክር ቤት ጽሕፈት ቤት ይህንን በመንተራስ በጽሁፍ የተዘጋጁ ጥያቄዎችን እስከ ሰኞ ሰኔ 22 2018 ዓ.ም እንዲቀርቡ ቀነ ገደብም አስቀምጦላቸዋል። አንድ የተቃዋሚ ፓርቲ አባል በተሰጠው ጊዜ ውስጥ የማህበራዊና ኢኮኖሚያዊ ጉዳዮች እንዲሁም የኢትዮጵያ ሀገራዊ ምክር ኮሚሽን የተመለከቱ ጥያቄዎች በጽሑፍ አስገብተናል ብለዋል። አብይ ላቀረቧቸው ጥያቄዎች መካከል በ5 ዓመት ውስጥ ተቀባይነት ያገኙ 2 ጊዜ ብቻ መሆኑን የጠቀሱት የፓርላማ አባል በአሁኑ የመመረጥ ዕድል ማግኘታቸው ላይ ጥርጣሬ እንዳላቸው አስረድተዋል። የፓርላማ አባላቱ ጥያቄያቸውን አስቀድመው ቢያስገቡ እንኳን እንደማይመረጡ ነው የተሰማው። የህዝብ ተወካዮች ምክር ቤት አባላት ሆነው የሚቀርቡ ጥያቄዎች በአብዛኛው በአገዛዙና በምክር ቤቱ አባላት አፈቀላጤዎች በተለይም በአፈጉባኤውና ሌሎች ተመርጠው የሚቀርቡ አንዳንዴም በዕጣ ጭምር የሚቀርቡ ናቸው ተብሏል። የፓርላማ አባላት የሚያቀርቡት ጥያቄ መርምሮ የመቀበል ወይም ውድቅ የማድረግ ስልጣን የሰጠው ለአፈጉባኤው ቢሆንም ባለፉት 4 ዓመታት አፈጉባኤ ታገሰ ጫፎ በመሯቸው የአብይ አህመድ የፓርላማ ስብሰባዎች በአማካይ 20 አባላት ጥያቄ እንዲያቀርቡ ብቻ ፈቅደውላቸዋል። ይህም ሆኖ በአዲስ መንግስት ለመመስረት እየተዘጋጀ ያለው የአብይ አህመድ አገዛዝ አዲስ የተሰየሙ የፓርላማ አባላትን በቁጥር ጠቅሶና በማንነታቸው ዘርዝሮ መድቦ በምርጫ ስም ሊያስገባ የተዘጋጀ ቢሆንም አሁን ያሉትንና የነበሩትን በማጨብጨብ የሚታወቁ የፓርላማ አባላትን በሚቀጥለው ማክሰኞ የመሰናበቻ ንግግር ሊያደርጉላቸው እንደተዘጋጁ ነው የተሰማው። አሜሪካና ኢራን የአያቶላ ካሚኒ ቀብር እስኪጠናቀቅ ድረስ ከድርድር ረፍት መውሰዳቸውን የአሜሪካው ፕሬዝዳንት ተናግረዋል። በሌላ በኩል የአያቶላ ካሚኒ 3 ልጆች የአባታቸው ሽኝት ላይ ሲገኙ እጅግ አነጋጋሪ የሆኑትና ስልጣኑን የተረከቡት ሞጅታባ ግን እስካሁን አልታዩም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ከቴህራን ጋር የምታደርገው ድርድር እየተካሄደ ያልሆነው ሁለቱ ሀገራት የቀድሞ ኢራን ጠቅላይ መሪ አያቶላ አሊ ካሚኒ የቀብር ስነስርዓት እስኪጠናቀቅ ድረስ እረፍት ለመውሰድ በመወሰናቸው ነው ሲሉ ተናግረዋል። ትራምፕ በካሚኒ የቀብር ስነስርዓት ላይ የተወሰኑ ኢራናውያን ሲያለቅሱ መመልከታቸው እንደተገረሙ ከአሜሪካ የዜና ምንጭ ጋር ባደረጉት የስልክ ቃለመጠይቅ ገልጸዋል። ህዝቡ የቀድሞውን ጠቅላይ መሪ ጠላቸዋል ብሎ ያስቡ እንደነበር የተናገሩት ትራምፕ ምናልባት የውሸት እንባ ሊሆን ይችላል ሲሉ በለቅሷቸው ላይም ማላገጣቸው ተዘግቧል። አሜሪካና እስራኤል በየካቲት ወር ኢራን ላይ በፈጸሙት ጥቃት የተገደሉት አያቶላ ካሚኒ ለመሸኘት ለሳምንት ገደማ የሚቆይ የቀብር ስነስርዓት ቴህራን ውስጥ መካሄድ ጀምሯል። ትላንት ቅዳሜ በተካሄደው የመጀመሪያው ቀን ስነስርዓት ላይ ጥቁር የለበሱ በርካታ ሀዘንተኞች ከቴህራን ዋና መስጊድ ውጭ ተሰብስበው ታይተዋል። የአያቶላ ካሚኒ አስክሬን በታላቁ ሞሳላ መስጊድ ውስጥ ያረፈ ሲሆን ግባተ መሬቱ የሚፈጸመው ሐሙስ ዕለት በትውልድ ከተማቸው ማሻድ ውስጥ ነው። በቀጣዮቹ ቀናት ኢራንና ኢራቅ ውስጥ በሚካሄደው የቀብር ስነስርዓት ላይ ከ15 እስከ 20 ሚሊዮን ሰዎች ይገኛሉ ተብሎ እንደሚጠበቅ የቴህራን ባለስልጣናት ተናግረዋል። የአሜሪካ ፕሬዝዳንት ትራምፕ ስለ ቀብር ስነስርዓቱ ሲናገሩ ሁሉም እዚያው ናቸው፣ በአንድ ተኩስ ሁሉንም ልንገድላቸው እንችላለን፣ ነገር ግን ይህንን አናደርግም፣ ምክንያቱም የሚደራደረው ሰው አይኖርም ሲሉ ተደምጠዋል። የኢራን ባለስልጣናት ስምምነት ላይ ለመድረስ እየለመኑ ነው ሲሉ ከዚህ ቀደም የተናገሩት የደገሙት ትራምፕ
ሁለቱ ወገኖች የካሚኒ የቀብር ስነ ስርዓት እስኪጠናቀቅ ድረስ ለሳምንታት ያህል ከድርድሩ ረፍት ለመውሰድ መወሰናቸውን ተናግረዋል። በዚህም ጊዜ ውስጥ አንዳቸው በሌላኛቸው ላይ ጥቃት እንደማይፈጽሙም አክለዋል። በተጨማሪም ትራምፕ በቀጣይ ሳምንት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ሊገናኙ እንደሚችሉ ለሚዲያው ተናግረዋል። እጅግ ጥሩ በሆነ ሁኔታ እየተጓዝን ነው፣ ኔታንያሁ ማን አለቃ እንደሆነ ያውቃል ማለታቸውንም የዜና ምንጭ ዘግቧል። ይህ በእንዲህ እንዳለ ዛሬው ለሁለተኛ ቀን በቀጠለው የቀድሞ ኢራን ጠቅላይ መሪ አያቶላህ ካሚኒ የቀብር ስነስርዓት ላይ 3 ወንድ ልጆቻቸው ተገኝተዋል። የአባቶቻቸውን ስልጣን የተረከቡት ጠቅላይ መሪው ሞጅታባ ካሚኒ እስካሁን ድረስ አልታዩም። የቀድሞ ጠቅላይ መሪ ልጆች የሆኑት መይሰም መሱድ እና ሙስጦፋ ካሚኒ በቴህራን መስጊድ በተደረገ የጸሎት ስነ ስርዓት ላይ መጀመሪያ ላይ ረድፍ ተቀምጠው ታይተዋል ያለው ቢቢሲ ነው። አሜሪካና እስራኤል በጦርነቱ የመጀመሪያ ቀን የገደሏቸው መሪ በተፈጸመባቸው ጥቃት ልጅና የልጆቻቸውን ጨምሮ አብረው ተሰናብተዋል። በዚህ ጥቃት ወቅት ከተተኪው ጠቅላይ መሪ ሞጅታባ ጉዳት እንደደረሰበት ተገልጾ ነበር። ሞጅታባ ስልጣኑን ከተቆጣጠረ ጊዜ አንስቶ እስካሁን በይፋ አልታዩም። የዜና ወኪሉ ሮይተርስ 3 ምንጮች ጠቅሶ ሚያዝያ ላይ ባወጣው ዘገባ አዲሱ ጠቅላይ መሪ በጥቃቱ ፊታቸው እንደተበላሸና አንድ ወይም ሁለት እግሮቻቸው ላይ ከፍተኛ ጉዳት እንደደረሰባቸው ገልጾ ነበር። ይህንም ቢሆን ግን የ56 ዓመቱ ሞጅታባ ከጉዳት እያገገሙ እንደሆነና አእምሯቸው ስል ሆኖ መቀጠሉ በወቅቱ ተነግሯል። ዘገባው እንደሚያመለክተው ሞጅታባ ካሚኒ በድምፅ በሚያደርጉት የኦንላይን ስብሰባዎች ላይ እየተሳተፉ እንደሆነ፣ ከአሜሪካ ጋር እንደሚካሄደው ድርድር ባሉ ዋነኛ ጉዳዮች ላይም ውሳኔ እየሰጡ እንደሆነ ቢቢሲ ጠቅሷል። አስቀድሞም የአሜሪካ መከላከያ ሚኒስትር ፔት ሄግሴት በበኩላቸው ካሚኒ መቁሰላቸውና አካል መጉደል ደርሶባቸው ሊሆን እንደሚችል ተናግረው ነበር ሲል ዘገባው አስታውሷል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።